ህይወት ዛሬ እዚህ ቦታ ሄዳ በጣም ደስ የሚል ኢትዮጵያ እያስተላለፈች ይገኛል ማለት ነው። እውነት ለመናገር ሁላችሁም ኢትዮጵያ ሄዳችሁ እንደዚህ ደስ የሚል ጊዜ ማሳለፍ እመኝላችኋለሁ። ኢትዮጵያ አንዳንድ ጊዜ እንደዚህ ያለ የለም እንላለን። ኢትዮጵያ ሀገራችንም እንደዚህ ሰልጥናለች ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔርነት በጣም ነው ደስ የሚለው። በጣም ያምራል። እንደ ሰለጠኑት ሀገራችንም እየሰለጠነች ነው ማለት ነው። ፈጣሪ ደግሞ ከዚህ የተሻለ ሀገራችን አድጋ ሰላሙን አምጥቶልን ወደ ሀገራችን እንድንመለስ እሱ ይርዳን። ተከታተሉ። እና አሁንም ሼር እና ላይክ ማድረጋችሁን እንዳረሱ ውድ ቤተሰቦቼ። እንደተለመደው ላይክ፣ ሼር፣ ኮሜንት አስቀምጡልኝ። አስተያየታችሁን እጠብቃለሁ ማለት ነው። አንዳንድ ጊዜ አገራችን ስንገባ ብዙ ጊዜ ለውጦችን እናያለን ማለት ነው። ችግሩ እንዳለ ሆኖ ፈጣሪ ደግሞ ችግሩን አንድ ቀን ይፈታል በሚል ተስፋ እናደርጋለን ማለት ነው። እንግዲህ እንደዚህ ያማረች እንደ ውጮቹ ዓለም እየበለጸገች ትገኛለች። አዲስ አበባ ሁላችንም ሸገር ሁላችንም ሀገር ነችና እግዚአብሔር ሀገሩን ሰላም አድርጎልን ደግሞ እኛም ስንገባ እንደዚህ ሀገራችን ላይ ፈታ እንደምንል ተስፋ እናደርጋለን። ጓደኛዬ ይመችሽ። የእውነት አንዳንዴ ከስደት ስትገቡ የሆነ ቦታ ላይ ሄዳችሁ ራሳችሁን ፈታ ማረግ፣ ራሳችሁን ተክር ማረግ በጣም ደስ ይላል ማለት ነው። የእውነት እኔ ስለ አንቺ በጣም ደስ ብሎኛል። እግዚአብሔር ሀገራችንን ሰላም አድርጎ ደግሞ እኛም ገብተን እንደዚህ እንደምናየው ተስፋ አለኝ ማለት ነው። ይመችሽ የኔ ውድ እህት፣ የኔ መልካም እህት። አንዳንድ ጊዜ በስደት ላይ የምታገኟቸውን እህቶቻችንን እግዚአብሔር እንደው እድሜና ጤና ይስጣቸው። ለፍተው ደክመው አንዳንዴ ለረፍት ስንሄድ እንደዚህ ያለ ቦታ ላይ ስናይ አገራችንን ተለውጦ ስናይ እውነት ደስ ይለናል። በስደት ላይ ስትሆኑ መውጣት የለ መግባት የለና ሲነጋም ሲመሽም ያው ስራና ስራ ነው። እኛ ስደተኞች የምናሳልፈውን እኛንንና የምናውቀው እግዚአብሔር እድሜና ጤና ሰጥቶን ደግሞ የምናርፍበትን እግዚአብሔር ያመቻችልን። ነገ አዲስ ቀን ነውና ልጅ ያለው ለልጁ፣ ቤተሰብ ያለው ለቤተሰቡ፣ ለእህቱ፣ ለወንድሙ፣ ለሰፈር፣ ለጎረቤት ነው እኛ የምንሰደደውና ሰፈር ጎረቤትን ከቤተሰብ እስከ ሰፈር ድረስ የምንረዳ ልጆች ነንና እኛ አረብ ሀገር ያለን ልጆች እውነት ልንመሰገን ልንወደስ ይገባናል ማለት ነው። ማለት የራሳችንን ህይወት ሳንኖር ለሰው ህይወት የምንኖር ነንና እግዚአብሔር እድሜ ሰጥቶን ደግሞ የራሳችንን ህይወት የምንኖርበትን ፈጣሪ ያስተካክልልን። የእውነት አንዳንድ ጊዜ ውጭ ወጥታችሁ እድሜያችሁን ዝም ጊዜያችሁንም ጨርሳችሁ በዛው ስትኖሩ በጣም ከባድ ነውና ፈጣሪ ደግሞ ወደ ሀገራችን ተመልሰን እንደ ማንኛውም ሰው እንደሚኖረው መኖርን እንጀምራለን ብዬ ተስፋ አደርጋለሁ። ቀዳዳው አይሞላም፣ ጎዶሎ አይሞላምና ሁሉንም ነገር ወደ ኋላ ትቶ መኖርን የራስን ህይወት ለመኖር ወደ ሀገር መመለስ ተስፋ እንዳለን ተስፋ አደርጋለሁ። ለመናገር አንድ ጊዜ እግራችሁ ከሀገር ከወጣ በኋላ ወደ ኋላ ለመመለስ በጣም ከባድ ነው የሚሆነው። አንዱን ቀዳዳ ሲሸፍኑት አንዱ ቀዳዳ ያፈሳልና የራሳችንን ኑሮኛ መቼ እንደምንኖር ራሱ እግዚአብሔር ነው የሚያውቀው። ፈጣሪ በሚያውቀው ደግሞ እኔ እንጃ። አንዳንዴ ወደ ኋላ መለስ ብላችሁ ስታስቡት ብዙ ነገሮች አሉና አንዳንዴ አለማሰብ ይሻላል ብዬ ነው ተስፋ የማደርገው። ለምን በጣም ትጎዳላችሁ። ያሳለፋችሁትን ጊዜ፣ ያሳለፋችኋቸውን ወቅቶች፣ የሄዱትን ዘመናቶች። እኛ በወሩ አንድ ደሞዝ መታ ለአንዱ ረዳ፣ ለቤተሰብ፣ ለእህቴ፣ ለወንድሜ፣ ለሰፈሬ፣ ለራሴ ስትሉ ወራቷን ስንቆጥራት ወሩን እኛ ስንቆጥር አመታቶቹ ደግሞ ይሄዳሉና እግዚአብሔር ወደ ራሳችን ተመልሰን ደግሞ የራሳችንን ህይወት እንድንኖር ፈጣሪ ይርዳን ማለት ነው። አመሰግናለሁ። ታንኪዩ ሶ ማች። እንደተለመደው ላይክ፣ ሼር፣ ሰብስክራይቡን እንዳረሱት
አመሰግናለሁ።